ሁላችንም እንፈልጋለን አይደል? አሁን ኢብራሂም ምናልባት ኔጌቲቭ ሆነ እንበል ኦር የሆነ ሀሳብ መጣለ ቅድም ተናዶ ሊሆን ይችላል። ለምን እንትና ስለ ሲሳደብ ተነበረ ሰዎች ኦፌንድ ይሆናሉ። በዛ ሰው ተማሮ አንተ ላይ እንትን የሆነ ኔጌቲቭ እንትን ይሆናሉ። አሁን ኢብራሂምን ታግሰ ነው ጠይቆ ከዛ በኋላ ምን ጠይቆስ ምን ችግር አለ? አብጀበር ቆይ ምን ችግር አለ? የቅድሙ ላይ ትንሽ ሹባሃ ስለተፈጠረ ገባኝ። እንመለስበታለን። ምን ችግር አለው? እንመለስበታለን። ቢቢ አንዴ አብዱልፈታ ታውቀኛለህ አይደል? እኔ ቆይ ምን ችግሩን ንገረኝ መጀመሪያ። አሁን ይኸውልህ ኢብራሂም አንዴ ተናዷል፣ ቅድም በልጁ ተናዷል። የሆነ ሰው እኮ አንዳንዴ ምን የሚባል ነገር አለ መሰለኝ። የንዴቱን ጉዳይ አይደለም። ቆይ አብዱ ጀባር አንዳንዴ ሚስትህ እኮ አማራ መንገድ ላይ ሰውን ታስቀይም የለ። አሁን ለማንኛውም ጥያቄው እንዳለ ሆኖ ቆይ ኢብራሂም ሀሳቡን ይጨርስና ይጠይቅና ከዛ በኋላ ብንመለስበት። ኢብራሂም መቼም ጥያቄ ጠይቆ ከዛ በኋላ እምቢ ካለ አፍሯል ማለት ነው አይደለ? ያ ኦፍ ኮርስ በቃ እኔ ጥያቄ ልጠይቅ ተጠይቄያለሁ። ተራ በተራ ጠይቃለሁ። ለመሰለህ አብዱል ማሊክ ጥሩ ሰው ነው ብዬ ስለማምን ነው በነገራችን ላይ። እሺ አብዱል ማሊክ ጥያቄ መሰለህ ኦሪት ዘፍጥረት ላይ ምዕራፍ 4 ቁጥር 1 ላይ አዳም ሚስቱ ሔዋንን ምን አረጋት ይላል? አወቃት ይላል። አወቀ ማለት ምን ማለት ነው? አወቀ ማለት ተገናኙ ማለት ግንኙነት አደረጉ፣ ግብረ ስጋ ግንኙነት። እንዳትረሳው። ስለዚህ አሁን እኔ በቃ ግግም አድርጌ ልመጣ ነው። እሺ በኋላ ማንም እንዳይናገረኝ፣ ምንም እንዳትናገሩኝ። ምክንያቱም የእናንተ ችግር የለውም። ቀጥል። ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ላይ መልካም እረኛ እኔ ነኝ አብም እንደሚያውቀኝ አለ። ስለዚህ አብ ግብረ ስጋ ግንኙነት ይኸው እንደሚያደርገኝ እኔም አደርገዋለሁ እያለ ነው። አውቀዋለሁ። ትስማማለህ? አሁን ገና ነው ጥያቄ እየጠየቁ አሁን ትስማማለህ? አልስማማ ማለት መብቱ ነው። ትስማማለህ ወይስ አትስማማም? እኔ መረበሽ አልፈልግም። አሁንም እያልኩ ያለው ጥያቄን ጨርስ፣ እኔ እናገራለሁ። ያለበለዚያ ግን እንደዚህ አይሆንም። ጥያቄን ጨርስ። በቃ እሺ። እኔ አሁን ሁለቱ ቃላቶች ተመሳሳይ ናቸው እዚህ ላይ ያለውና፣ ምክንያቱም ሰለዋት የሚለው ተመሳሳይ ትርጉም ስላለው፣ እሺ ተመሳሳይ ነገር ነው። ሶ እዚህ ጋር ግብረ ስጋ ስለሆነ ይሄ ነገር እዚህ ጋርም ግብረ ስጋ ይሆናል ወይ ነው ጥያቄ። አይ አይደለም ካላችሁ ሰለዋት የሚለው ላይ ሲሆን ለምንድን ነው የምትፎክሩት ነው ጥያቄ። አይ ችግር የለውም። ሰለዋት የሚለው እኔ አሁን ጥያቄ አክቹዋሊ ይጨርስ። ቅድም ይጨርስ ብለሃል። ራስ ይጨርስ ብለሃል። ንገረኝ። አይ ደቂቃውን ንገረኝ። እንደዛ ከሆነ ልጠይቅ መልሼ። እሺ ስንት ደቂቃ ልስጥ? ይኸው 2 ደቂቃ ጨርስ። ኢብሮ ጨርስ። ኧረ በኋላ እኔ በደቂቃ አላወራም፣ ወላሂ በደቂቃ አላወራም። እሺ ምን እናድርግ? ከእሱ ጋር በደቂቃ አወራለሁ። እሺ አሁን ጥያቄው ምንድን ነው? እዚህ ጋር ሰለዋት የሚለው ቃል ስለገባ ይሄ ሰለዋት የሚለው ቃል ደግሞ ከአንድ በላይ ትርጉም አለው በእስልምና ብቻ ሳይሆን በቁርአን ራሱ። ተመሳሳይ የምታደርግ ከሆነ እንግዲያውስ እግዚአብሔር አዳምና ሔዋንን እንዳደረገው ሁሉ ማነው በቃ አብና ወልድ ተመሳሳይ ግብር ነው ያላቸው ማለት ነው የሚለውን ነገር ነው መልስ ማለት ነው። እሱ መጀመሪያ የታችኛው ነው የምመልሰው። ከዛ በኋላ እዚህ ላይ ትመጣለህ። አሁን ይሄን እያወሩ አይደለም። ይቀጥል። ኦኬ። አይ በጣም አሪፍ ጥያቄ ነው። አወቀ የሚለው ጥያቄ ነው እንትን የፈጠረብህ ይመስለኛል። ጥያቄ የፈጠረብህ አወቀ፣ ሚስቱን አወቃት፣ ከዛ በኋላ ጸነሰች። ሊትራሊ ግብረ ስጋ ግንኙነት ፈጸመ የሚል ሚኒንግ አይኖረውም። አክቹዋሊ አወቃት ሲል ባልና ሚስት ሊታወቁ የሚችሉበትን እንትን አውቋት አወቀ ነው የሚለው። አውድ ደግሞ መጽሐፍ ቅዱስ ብዙ ጊዜ ሲፈታ አውድ አለው። ያ ክፍል ስለምንድን ነው የሚያወራው? ይሄኛው ክፍል ስለምንድን ነው የሚያወራው? አውድ የሚባል ነገር አለው። ስለዚህ ያ ክፍል የሚያወራው ስለ አዳምና ስለ ሔዋን ትውውቅ ነው የሚያወራው። እዚህ ጋር የሚያወራው ደግሞ ስለ ክርስቶስና ስለ እግዚአብሔር መተዋወቅ ነው የሚያወራው እንጂ ይሄ ሌላ እንደ አውዱ ነው የሚፈታው። አውዱ ላይ ያለውን ሚኒንጉን ወስደን ነው እንደምናየው ማለት ነው። ግን ወደዚህኛው ስንመለስ ግን ጥያቄ ነው የጠየቁ። ከዛ በኋላ ትጠይቀኛለህ አንተ። ጥያቄ ላይ አውዱ ይለያያል። አልተመለሰልኝም እኔ። እሺ አብዱል ማሊክ ኢብራሂም ሚውት ያድርግ ወይስ ይቀጥል? አብዱል ማሊክ ሚውት ያድርግ። ያስቆመኝ እኔ መልሴን ጨርሻለሁ። ኢብሮ አንድ ደቂቃ ሚውት አድርግለት ፕሊዝ። ኖ ጥያቄ ካለው ይጠይቅ እንጂ ቁርአኑ ላይ ገና ነው፣ እሱ ላይ ገና ነው። ስለዚህ የምናደርጋለን የኔ አልተመለሰልኝም። አይ በቃ እንዳልተመለሰ እንድፈነውና የኔን ይጠይቅ ደግሞ እኔ ደግሞ መልስለታለሁ። ለዛ ኮንክሉዥን እንዳሰራ ማለት እሺ ቀጥል ሻብዱ። አይ ኮንክሉዥን አልሰራም እኔ ጥያቄውን ነው የምሰራው። ኢብሮ በአህላቅ አውራ። አብዱ ምርጥ ሰው ነው። በስነ ምግባር የሚያወራ ሰው ነው ማለት ጥሩ ስነ ምግባር ያለው ሰው ነው።
ኦኬ አሁን የኔ ጥያቄ ኢነላሁ ወመላኢከቱ ይሰሉነ ሲል አላህና መላእክቱ ምንድናቸው? እኩል ናቸው ማለት ነው። ይሰሉነ ሲል ምን ማለቱ ነው? ይህን ማስረዳኝ። አላህና መላእክቱ በመጀመሪያ አመሰግናለሁ። ሚት አድርግልኝ። ኢነላሁ አይልም ቁርአኑ። መጀመሪያው ይህን አስተካክል። ሌላ ጊዜ ስታነ ኢነላሁ አይደለም የሚለው ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ነው የሚለው። ስለዚህ ልክ ቅድም አሁን አላህና ሚት አድርግልኝ። በመጀመሪያ ሁላችሁም ማወቅ ያለባችሁ ይሄ አረብኛ ከማንበብና አረብኛ ካለማንበብ ጋር በጣም የሚያያዝ አረብኛ ከማወቅና ካለማወቅ ጋር በጣም የሚያያዝ ነገር ነው። ምክንያቱም ኢነላሁ ወመላኢከተሁ እያለ የሚያነብሰው ይህንን ይረዳል ብሎ ማለት በጣም በእውነቱ ይከብዳል። ስለዚህ ያው እንረዳዋለን ብዬ ተስፋ አድርጋለሁ። ስለዚህ ምንድነው ጥያቄው? እንደ ጥያቄ ጥሩ ጥያቄ ነው። ማሻአላህ ወደፊትም ይልመድባችሁ። ኢነላሃ አላህ እንዲሁም ወመላኢከተሁ መልእክተኛው የእሱ መላእክቶች ዩሰሉነ ዐለ ነቢይ በመልእክተኛው ላይ በረከትን ያወርዳሉ አለ። በረከት ተግባባን። ለአላህ ሲሆን በረከት ይሆናል፣ ለመላኢካዎች ሲሆን ደግሞ ምን ይሆናል? እስትግፋር ወይ ደግሞ መረጃ ላይ ቀደም ማሳየቼ ነበር። እንደውም በመረጃ አሁንም ከፍቼ ላሳያችሁ። ምክንያቱም ሙስሊም ያለ መረጃ ያወራል ምንጊዜም ማለት ነው። መረጃ አሁንም ከፍቼ ላሳያችሁ። ይኸው የሰላት ትርጉም ላይ ሰላትን አስመልክቶ ቅድምም ተናግሬው ነበር። ኦኬ በፈጠረ ኢብራሂም የኔ ጥያቄ እሱ አይደለም፣ ይቅርታ ኢንተራክት ስላደረግኩ አላህና መላእክቱ እሺ እንዲላርግልህ ኢብራሂም እኔ ያላልኩትን አትበላ። አላህና መላእክቱ ምን እያሉ ነው የሚሰግዱት? አላህና መላእክቱ እኩል ናቸው። እዚህ ጋር ፓራሌል ነው የተቀመጠው፣ ልዩነት የላቸውም። አብዱ የአረብኛ ትርጉም ይለያያል አለ። የአረብኛ ትርጉም ይለያያል አለ አብዱ። ስለዚህ የአረብኛ የኔ ጥያቄ አልገባውም። አብዱል ፈታህ ጥያቄ ስላልገባው ነው። ጥያቄ ስላልገባው ነው። ጊሚቱ ሰከንድ ኢብሮ አንዴ ጊሚቱ ሰከንድ ጥያቄ ስላልገባው ነው። አንተ መልስ ስላለ ቆይ ተቀበለው፣ ችግር የለውም። መልሱ እንዲመለስ ኢብሮ አብዱ ምንድን ነው ሀሳብህ? የአረብኛ ትርጉም ይለያያል። እሺ ጥያቄን አልተረዳውም። ጥያቄን ያልተረዳው ምንድን ነው? አላህና መላእክቱ እኩል ነው የተጠቀሰው እዚህ ጋር። ይሰሉነ ነው አይደል የሚለው? ምን እያሉ ነው? ይሰሉነ ምን እያሉ ነው የሚሉት? አንድ አይነት ወርድ ነው የሚጠቀሙት። ፓራላል ነው ሁለቱም። አላህና መላእክቱ አያይዞ ነው የተጠቀሰው እዚህ ቁርአን ላይ። አላህና መላእክቱ ይሰሉነ ይሰሉነ አለ ነቢ ይላል። አላህና መላእክቱ ምን እያሉ ነው የአክብሮት እንትን የሚያወርዱበት? እሱን ንገረንና ከዛ በኋላ እኔ አንድ ነገር ጠይቀህ ለምሳሌ በላ እኔ መልሳለሁ። አሁንም በመጀመሪያ ቅድም የተናገርኩትን ተናግሬ ነው አሁንም የምጀምረው፣ ምክንያቱም ሰው ማወቅ አለበት። ኢነላሁ ወመላኢከተሁ አይልም ቁርአኑ፣ ምክንያቱም አረብኛ ከማያውቅ ሰው የሚጠበቅ ስህተት ነው እና በጣም ጥሩ ነው። በቃ ፕሊዝ አማርኛው ጋር ምን ችግር የለውም። ኢብሮ ቦርድ አታቀጣጋ ቦርድ ይኸውልህ፣ በአረብኛ ችግር በአረብኛ ሰንጣት ሰው አታቀጣጋ ይቅርብኝ። አርሜ ነው። አይ መልሱ መልሳ አሁን ሰዎችን አታቀጣጋ እያደረኩ ነው። ካልሆነ መውጣት ይችላል። ችግር የለውም። አርሜ ችግር የለውም። ውጣ ኢብሮ። አይ ችግር የለውም። ውጣ። እኔ የሰውየውን ድክመት ለምን ትናገራለህ? ቴንክ ዩ ወረደ። አየህ አሁን የኔ ጥያቄ ጣልቃ የምትገባው አብዱ ግን ትረብሻለህ። ቢያንስ ማሊክ ቅድም ሲያወራ ነበር ለሳይመን ሲመልስ፣ በሳይመን ድርሻ ደግሞ አብዱል ማሊክ ማውራት ነበረበት። አንተ ደግሞ እኔ ሰው በስርዓት ማውራ እኮ ነው የምችለው እንዴ? ሰዎችን አታክ የሆነ ነገርን ሰዎችን ለማሸማቀቅ ነው። ለምን ለአብዱል ማሊክ አልሰጠህም ጣልቃ? እሱ እኮ ከ3 ደቂቃ በላይ አውርቷል ኢብራሂም አይደል? ጀስት በመከባበር ማለት ነው። አላከበርክም ወላሂ አጠፋው። ተይው፣ ያጋጥማል። አበባዬ ችግር የለውም። አበባዬ ተይው፣ ችግር የለውም። ቆይ ቢንት አንዴ አብዬ፣ በጣም ይቅርታ ብሩኬ መጥቷል። በጣም የምወደው ብሩኬ። ይኸውልህ አሁን ሀሳቡ ያለው እዚህ ጋር መላእክቱና አላህ ይሰሉነ አለ ነቢ ይላል። ማናማ መላእክቱና አላህ አንድ አይነት ነው እንትናቸው። ምን እያሉ ነው? ኖ አይደለም። አይ እኔ አብዱ ምን መሰለህ፣ መልስ ቢኖረው ኖሮ ኢብራሂም መልሱን መመለስ ቢፈልግ ኖሮ አንተ አረብኛ የሆነ ፊደል ተሳሳትክና ማለት እዛ ጋር ኢቭን ይሰሉና የሚለው ላይ ብትሳሳት ችግር የለውም፣ ፖይንት ይኖረዋል። የሆነ አሁን እዛ የሆነ ማለት ከእንትኑ ጋር ስለ አላህ ነው እንግዲህ ተናገርከው። እዛች ጋር አላሁ ምንድን ነው ኢነላህና ኢነላሁ ነው ያልከው። ምንም እንትን ልዩነት አይፈጥርም። እና ሞር እሱ ላይ ፎከስ አደረግ። ደጋገም። አንዴ ተናግሮ ቢያልፍ ችግር የለውም። ይኸውልህ ችግር ቢኖረው አንዴ ተናግሮ ቢያልፍ ችግር የለውም። በነገራችን ላይ ደጋገመው። ሲደጋግመው አንተን ማሸማቀቅ ነገር መሰለኝ ለኔ። ለምን ደጋገመው?
ችግር የለውም የተለመደ ነው። እኔ ከኢብራሂም የምንጠብቀው ነገር ነው ስድብ። አንዴ ቢንት እባክሽን አንዴ ይሄን ነገር እናስተካክለው። ቆይ እባክሽ ቢንት አብዱዬ ወይ ሞዴሬተር ትስጠኝ። ቆይ አልጨረስንም። አንዴ ልጨርስ። እሺ ሀሳቡን ልጨርስ። ታወሪያለሽ። ተፍሲር ነው ግግም ብላ እንደዛ ላል ያየው የየትኛው ተፍሲር? እሺ አንዴ ቆይ ታወሪያለሽ። ችግር የለም። አላህ ቤት ግግም ምናምን ማለት አይፈቀድም ቢንት የኔ ጥያቄ አላህና ከአሁን በኋላ እንደዚህ ካረግሽ እኔ አስቀይምሻለሁ። ማለት ግግም ምናምን ነገሮችን አትጠቀሚ ፕሊዝ። ትልቅ ሰዎች ነን። በራሱ እየፈታው እኮ ነው። ችግር የለውም። በጥሩ አህላቅ በጥሩ አንቺ ሙስሊም ነሽ አይደል? ወይ ሙስሊም ነሽ አይደል? ሰዎች ወደ እስልምና እንዲመጡ አትፈልጊም? ሙስሊም እንዲሆኑ አትፈልጊም? ይፈልጋል ፖለቲካ። ስለዚህ በጥሩ ስነ ምግባር ብታወሪያቸው ምን ችግር አለ እኮ? ለራሳቸው ሲሆኑ ሰማይና መሬት ወርዱና ይመልሳሉ። በቃ አንቺ ችግር ሲኖር እንናገራለን። እነዛም እነሱም ጋር ችግር ሲኖር እንናገራለን። ችግር የለውም። አንቺ ብቻ ጥሩ ሰው ነሽ። ካልሆነ አብዲ ጥሩ ወደ ሌላው ትምህርት ሄዱ። እሱ እኮ ወጣ ወደ ሌላው ትምህርት ሄደ። አይ ችግር የለውም። አንሄድም። አሁን አስተካክለን ነው የምንሄደው። አሁን ምን ማድረግ አልችልም። አንዴ በደንብ አብራራልን ስለዛ ጥያቄው አብዱ። በቃ ሹክረን አብዱዬ እዚህ ጋር ምን አለ መሰለክ ጥያቄው ሶስት። አሁን ለምሳሌ አንተ ሰላዋት ላይ አንድ ሰፍ ትይዛለህ። ሰፍ አለ ታውቃለህ አይደለ? ኢማሙ ከፊት ለፊት ይቆማል፣ አንተ ከኋላ ሰፍ ትይዛለህ ማለት ነው። አሁን እዚህ ጋር ሶስቱ አንድ ሰፍ ላይ ነው ያሉት። ሰፉ አይለያይም። የአላህ የመላኢከቱና የሙእሚኖች ወይ ደግሞ የሙስሊሞች ምን ላይ ናቸው? አንድ ሰፍ ላይ ነው ያሉት። ምን ያወርዳሉ? ይሰሉነ አለነቢ ይለናል። ስለዚህ አሁን ኢብራሂም የሚለያይ ከሆነ አላህና መላእክቱ ምንድን ነው የሚለው? አላህና መላእክቱ ነው የሚለው። ከፈለጋችሁ አማርኛውንም አንበብ ትችላላችሁ። አላህና መላእክቱ በነቢዩ ላይ ይላል። ምን እያሉ ነው? የአክብሮት ወይ ደግሞ ሰዋት የሚያወርዱት አንድ አይነት አንድ ሰፍ ላይ ነው ያሉት። የሀያት አንዴ ቆይ እባክሽ፣ እኔ አልገባኝም። አሁን ጥያቄው ራሱ በነገራችን ላይ ሁሌም አይገባኝም ጥያቄ። ስለዚህ እንዴት ላውራ? ይቺ እኮ ማውራት ከለከለችኝ እኮ አፌ ላይ እየቆመች። ይቺ ምን አይነት ነች? በእግዚአብሔር ኧረ እባክሽ ተረጋጊ። እኔ ጋር ጮህ ሚውት አድርገው። ጅማ ነው የጅማ እንትን ነው የሚጮህ። እሱ ሚውት አድርገው። ምግብ በልተህ ስጨርስ ምንድን ነው የሚባለው? እስኪ ማወቅ ፈልጌ ነበር። እንትና እንዴ ሰማ የውስጥ መስመር ሰላይ ነህ ገባኝ እኮ ነፍጤ ይበላል። እሺ ምንድን ነው የሚባለው? ለምን አልነግረኝም? እንደዚህ ነው የምንለው እኛ። ፈጣሪ የበላነውን ይባርክልን ትላለህ። ማን ፈጣሪ ግን? ስንት ፈጣሪ ነው ያለ? በነገራችን ላይ እኔ ስለ እምነት ጉዳይ አልፈልግም፣ መነጋገር አልፈልግም። እንዴ ምን ችግር አለው? ስንት ፈጣሪ ያለ ማለት ይሄ ሁሉ እንትን ያስብላል። ምንድን ነው አምላክህን መግለጽ ይከብዳል። አንድ ፈጣሪ ነው ያለን። ህይወት በቃ እንደው አንቺ ህይወትሽ ይርዘም። እሺ እንደው ህይወትሽ ርዝም ይበልልሽ። እሺ አንዱ ፈጣሪ ማን ነው? ህይወት እግዚአብሔር ስትይ ይሄ አንዱን ፈጣሪ ማርያም ወልደዋለች። አዎ። ስለዚህ ማርያም የወለደችው አብ ወልድ መንፈስ ቅዱስን ነው ወይስ ወልድን ብቻ ነው? ሄደች መግቢያ ጥቼ በምግብ ነው የገባሁት። ዛሬ ደግሞ ከባድ አገባብ ነው የዛሬው። እስቲ መግቢያችንን ደግሞ ፈልግ። ሌላ ፀጉር ማሳደግ ጥሩ አይደለም ብዬ ነው መጀመሪያው። ቆይ አሁን ሳሊም ለበይካ ሰላም አለይኩም። እሺ ድምፁ ኖርማል ነው አይደል ጋይስ? ምናምን የለውም። ዘፈኑ እንዴ ጆሮአችንን በሰላም ሀገር ደግሞ ፀጉር እንደዚህ ማሳደግ ማን ፈቀደለሽ? እኔ እኮ ጥያቄ ሰላም ነው እንዴ? አለን ፀጉርህን እንዲህ ለምን ታሳድጋለህ? ነውር አይደለ? ትምህርት ቤት አይቆጡም ምናምን እኔን እያልገኝ ነው እንዴ? እና ታዲያ እኔን ነው ከዛ እንዴ ነው መጀመሪያ ሰላምታ አይቀድም? ሰላምታ እንትን አትበሉ ስለሚል እኮ ነው። ሰላምታ ምናልባት ጳውሎስ ሰዎችን በክርስቶስ ትምህርት የማይኖሩ ሰዎችን ሰላም ደግሞ እየሰበክ ነው ጭራሽ እኮ አትበሉ ይላል። ክርስቲያን ያልሆኑ ሰዎችን ሰላም አትበሉ ይላል። ችግር የለውም። እስኪ ቀጥል ልስማከ እኔም እንትን ሰላም ሁለተኛው ዮሐንስ መልእክት ላይ ምን ይላል መሰለ?
ምዕራፍ 1 ቁጥር 9 ላይ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም ይላል። በክርስቶስ ትምህርት ለሚኖር አብና ወልድ አሉት አለ። ማንም ወደ አንተ ቢመጣ ይህን ትምህርት ባያመጣ አለ ሰላምም አትበላቸው በቤትም አትቀበላቸው ይላል። ስለዚህ አሁን ሰላም አትበል ቤትህ እንዳትቀበል ምናምን ስለሚል ያው ጉርብትናንም ችግር ስለሆነ ያው ምንም ማድረግ አልችልም። ለዛ ነው ሰላም ያላልኩ። ምን ትላለህ? ጥሩ ነው እንደቃልኩ ከኖርክ አሪፍ ነው የሚያሰበ እና አሁን ይሄ ያስማማሃል? ይሄ ያስተምረው አንተ ተስማማበታለህ? ምን ከመጽሐፍ እስከሆነ ድረስ ምን ማድረግ ይችላሉ? እና ስለዚህ ሙስሊሞችና ቤት አትቀበልም ሰላም አትልም ምናምን ጉርብትና ምናምን የሚባል ነገር እንዴት ነው? አምላክ ግን እንደዚህ ያደርጋል ብለህ ታምናለህ? አሁን ያነበብኩ ከመጽሐፍ ውስጥ ነው። ግን መቼም መጽሐፍ ቅዱስ ውስጥ ነው እኮ ታዲያ እኔ ግን በቃ ያው እሺ በቃ አትቀበለው ችግር የለውም መብት ነው አለመቀበል። እና አንድ የሚገርም ሶሉሽን አለ። አንተ ኑሮ የመረረው ሰውን ምን እንደሚል ታውቃለህ? እግዚአብሔር እኔ ራሱ መረውኛል። እሺ በቃ እኔ አሪፍ መፍትሄ ለዛ ነው አንገቴ ቆይ ለጽድቅ ያለ መፍትሄ ነው አመሰጠህ። ቆይ አንዴ መፍትሄው ገራሚ መፍትሄ ማለት ነው። ቆይ እሺ አሳያለሁ። ስክሪንሾት አታርገኝ ደግሞ አንተ። አሎ ምን ይላል መሰለ የምሳሌ መጽሐፈ ምሳሌ ምዕራፍ 31 ላይ እንዲህ ይላል። በደንብ አዳምጠኝ። ቁጥር 6 ለጥፋት ለቀረበው ሰው ልክ እንዳንተ ማለት ነው። ልክ እንዳንተ ለጥፋት ለቀረበው ሰው ብርቱ መጠጥን ስጡት። ብርቱ ያለ ማለት ነው። ከዛ በኋላ ነፍሱን ለመረረው ምርር ላለው ደግሞ አንተ ራስህ ማለት ነው። ነፍሱ ለመረረው የወይን ጠጅ ስጡት። ከዛ ምን ያርጋል መሰለ ይጠጣ፣ ድህነቱንም ይርሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብክ። ምንም እንዳታስብ ሂድና እንዴት መሰለም ተሆነ አንድ ቪዲዮ ላሳይ፣ እንዴት እንደምትሆን ላሳይ። እንዴ ምን ሆነ ነው? በቃ ይኸውልህ ለምሳሌ ቪዲዮ አንድ ጊዜ ቪዲዮማ ላሳይ። እንዴ ነው አይደለ? እንዴ ቪዲዮማ ላንተ ሳላሳየው ተመልከት። ቆይ አንድ ጊዜ ተመልከት። እንደዚህ ትሄድና እንዴ ትሄድ ግጭ ታደርገዋለች። ከዛ ትሮ ታዲያ እንደዚህ ሄደ እንደዚህ እያልክ ከዛ ደግሞ በዚህ ጋር ትመጣና እንደዚህ የባሰው ደግሞ ቆይ ላሳይ። አንዴ ባስ ያለውን ደግሞ ላሳይ። ቆይ እዚህ ጋር ትመጣና እንዴ ጉስቁልናን እንደረሳ እንደዚህ ትመጣና ወደ ኋላ ሄደህ መለስ እንደምን ባረት ድረስ ግንቡ ጋር እንደምን ብቻ ግንቡ ጋር ድረስ አንተ እንዳትሄድ ግንቡ ጋር ወደ ግንቡ እዛ ሂድ። እንደምንም እግርን በእጅ ይዘው እግርን በእጅ እንደምንም ማለት ነው በእጅ ይዘው ከዛ ቦታ ብቻ ፈልግ እንደምንም እንደዚህ ታደርጋለህ ማለት። ከዛ በኋላ ሌባ ይመጣና ያለህን እንዳለ ያራቁታል፣ ሰዎች ይደበድበዋል፣ ትቦ ውስጥ ትተኛለህ፣ ፀጉርህ ይመለጣል ምንም በቃ አተርፍም። ወይ በዛውም ጠዋት ስትነቃ ምን አይነት ሰው ሆነ ልትነቃለህ? ሌላ ታሪክ ነው እሱና። እንዴት ነው ይሄ ሶሉሽን? እንዴት አየኸው ማኔ? ይሄ ያስማማል ወይስ ለአንተ ብር መስጠት አይዞ እና ከጎንህ ነኝ ምናምን የትኛው ነው የሚሻለው? ይሄ ሶሉሽን ነው ያኛው ሶሉሽን ይሻላል? ማለቴ አሁን ብቻ ብታበረታታኝ ምናምን አሪፍ ነው። የትኛው ሶሉሽን ይሻላል? የእግዚአብሔር ይሻላል? የሰው ሶሉሽን ይሻላል? ማለቴ ይሻላል የፈጣሪ ማይገኝ። ስለዚህ ለአንተ ጊፍት ከመስጠት ከማበረታታት ምናምን ሄደን በቃ ለአንተ አይዞ ወንድማችን እንዴ አንተማ ኑሮማ ሊመራ አይገባም ነገሮችን ማስተካከል አለብህ ከማለት ይልቅ ሂድና ብርቱ መጠጥ ይሰጠህና በኋላ እንደ ቅድሙ ሄደን እንደዚህ ትስተዋለህ ምናምን ማለት ነው። የትኛው ይሻላል? የትኛው ይሻላል? እኔ እንጃ። አንተ ሰውኛ ትክክለኛውን ምርጫ ምረጣ እንዴ። ያለንም ታጣለህ እኮ ከዛ የተሸከምከውን ቦርሳ አየዋ ምንም አይቀርም ልብስ ላይ ምንም ነው የማይቀረው ነው የምልህ። አሁን ጠጥተህ ምንም ነው የማይቀረው ልብስ ላይ ነገ ስትነሳ እንደተወለድክ ነው ራስን የምታገኝ። እንዴት ትላለህ? ምናልባት ያ የማይመቻቸው አንድ ነገር አለ፣ እሱን አያወልቁብህ እንዳለ ያወልቁታል። ሌላው አውልቀውት ይዞት ሄደው ፀጉር ራሱ ለሌላ ነገር ሁላ ሊጠቀሙት ይችላል ፀጉርን። እና ምን ልል ፈልጌ ነው የትኛው ሶሉሽን እውነት አምላክ እንደ አይነት ሶሉሽን ነው ወይ የሚሰጠው ለሰዎች? ብርቱ መጠጥ ነው ወይ የሚሰጠው? እንዴት ነው ይሻለው? አይደለም አልስማማበትም። እሺ ደግሞ ሌላ አንድ ነገር ልስጥ። አንተ አሁን ለምሳሌ ማለት ነው በጣም ኑሮ ምናምን እንትን እመሮሃል ቅድም እንደ መሮኛል ብላል። ደግሞ ሌላ ሶሉሽን ልስጥ። ቆይ እንደውም ምን አገባኝ ነው ወይ ሌላ ጽድት ያለ ሶሉሽን ልስጥ። ጽድት ያለ ማለት ምን አለፋ አንተ እንዳትለፋ በቃ። አሁን ጫካ ላይ ምናምን ካለ በተለይ እንዴ ይመች። ቆይ ላሳይ።
ስላለ መሰለ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 25 ላይ በስጋ ገበያ የሚሸጠውን ሁሉ ነው ያለው። ከህሊና የተነሳ ሳትመረምር፣ ምንም መመርመር አያስፈልግም፣ ብሉ እንዳለ የአህያ ይሁን የከርከሮ ይሁን የሚዳቆ ይሁን ምንም እንዳሰማ በቃ የእንሽላሊት ይሁን ምን አገባ አንተ በቃ ያገኘውን ሁሉ ብላ ይላል። ለምን አለ? ምድርና በእሷ የሞላባት ሁሉ የጌታ ነውና አለ። ቀጠለ። ከማያምኑ ሰዎች አለ። ለምሳሌ ሙስሊም ሊሆን ይችላል፣ ቡዲዝም ሊሆን ይችላል፣ ሰውየው የእሳት አምላኪ ሊሆን ይችላል። አንተ ምን አለፈ በቃ ምን አለ? ቢጠራችሁ አለ ልትሄዱ ብትወዱ ህሊና የተነሳ ሳትመረምሩ ጽድት አድርገህ እንዲጠቅልለ እንደ አምፖል እንዲጠቅልለ እንዲያስገባው ነው የሚለው። ምን ትላለህ ማለት? ቆይ እኔ ግን እዚህ ጋር ጥያቄ አለኝ። አንዴ ሙስሊም ነህ እንዴ? ቆይ እዚህ ጋር ሁለተሽ እንቶኛውን እኔ መጽሐፍ አይ ጥያቄ ችግር የለውም። ጥያቄ መልስልኝ መጀመሪያ። እኔ መልስልኝ። አሁን እኔ ሙስሊም ነኝ እንዴ? እኔ አምላክ እንደዚህ አይነት ሶሉሽን ይሰጣል ብዬ አላምንም። እኔ እንዴ ይላል እንዴ? ከመንገድ ላይ አምላክ እንደዚህ ስከሩ ምናምን በየመንገዱ ትቦስ ግቡ ምናምን። እስኪ እንትኑ መጽሐፉን ከፍ አድርግ እስኪ አንዴ። አሁን ያውጣለህ እስኪ ከፍ አድርግ ላውጣለህ። እሺ ቆይ አንድ ጊዜ ላውጣለህ። አንድ ጊዜ እንዴ ታባቱ መጽሐፍማ አሳያለሁ። ትቀልዳለህ እንዴ? ዋርኒንግ እያለኝ ነው ደግሞ አንተ። ለምን ምን ነገር ነው? ለምንድን ነው ዋርኒንግ የሚል? ኧረ ምንድን ነው የሚጮኸው ነገር? እሺ ተመልከት። ይሄ ያለው አንደኛ ቆሮንቶስ ምዕራፍ 10 ይታያል። በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሳትመረምሩ ብሉ፣ ምድርና በእሷ የሞላባት ሁሉ የጌታ ነውና ከማያምኑ ሰዎች አንዱም ከህሊና የተነሳ ሳትመረምሩ የሚያቀርቡላችሁን ሁሉ ብሉ ይላል። አየዋ ምን ነው የሚጮኸው ነገር? ጩኸቱን አልቻልኩትም። እሺ የኔ ነው ወይስ የራሴ ነው? እሺ እና ገባህ አይደለ? መጽሐፉን አሳየው እንግዲህ እና ምን ነው የሚሻለው? አምላክ እንደዚህ ያደርጋል ብለህ ታምናለህ? ቃይ እስኪ እንትን አድርጎ አሁን መጽሐፍ ማለት የኛው መጽሐፍ ነው ግን አዎ የ1954 እትም ነው። ቃይ የተሳሳተ መሆን አለበት እንጂ እንደዛ አይልም የኛው መጽሐፍ እኮ። እኔም እኮ የምልህ ይሄን ነው። ሁሉም መጽሐፍ የኦርቶዶክስም፣ የፕሮቴስታንትም፣ የካቶሊክም፣ የአንግሊካንም እንዳለ እንደዚህ ነው የሚለው። ሁሉም ምንም ልዩነት የላቸውም። እንዴት ይሻላል? ቆይ ምዕራፉን ንገረኝና ማለት ነው። እሺ ልንገርህ፣ በኋላ ግብቻ ያነባሉ። ኧረ ግድ ነው ማንበብ አለብህ። ያው ይሄ አሁኑ የእንትኑ የስጋው አንደኛ ቆሮንቶስ ያዝ፣ ጻፍ አንዴ። ይሄ ሁሉ ከተማ ነው ቆሮንቶስ። እሺ ምዕራፍ 10 ቁጥር 25 እስከ 27 ከቁጥር 25 እስከ 27 አንድ በል። ሁለተኛ ደግሞ እንትን ላይ ለምሳሌ ምን ላይ ነበር ያወጣሁት? የስካሩን ደግሞ ልስጥ። ጽድት ብለህ እንዴት መስከር እንደምችል ማለት ነው፣ ምንም ሳታስብ። መጽሐፈ ሳሙኤል ማነው? መጽሐፈ ምሳሌ መጽሐፈ ምሳሌ ምዕራፍ 31 ቁጥር ከ6 እስከ 7 አገኘው። በቃ አሁን ጽፋለሁ፣ በኋላ ገብቼ እንትን እላለሁ። በቃ ችግር ቆይ ሌላ ላሳየህ። ኧረ ጉድ ፈላ። ይሄንን ጥቅስ ማሳታይ የትም አትሄድም። ይኸውልህ እንዲህ ምን ይላል መሰለህ? መጀመሪያ ጥቅሱን ያዘው። ኦሪት ዘሌዋውያን ምዕራፍ 21 ጻፈው። ብሔርም የለኝም እንትን እያጣፉ ነው በእንጨት እና በኋላ እንዴት ነው ታዲያ የምታየው? እንደዚህ ችግር የለውም። አላጣፋው። ስክሪንሾት ታደርጋለህ? ላሳየህ። እሺ ላድርገው። እንደዛ ይሻላል። በቃ እሺ። እኔ ላንተም አሉ ነው ይሄ ሁሉ ኑሮ መሮህማ ከመጽሐፍ ቅዱስ ማስረጃ ካላሳየው እና ኑሮውን ካልገፋ በጣም ችግር ነው የሚፈጠረው። እሺ ይሄ አሁንም ምንድን ነው ባላ አሁንም ማሳየህ ጥቅስ ማለት ነው። ያዘው። ምንድን ነው ባላ ኦሪት ዘሌዋውያን ቆይ ሳልነግርህ ቆይ እንጂ አንዴ ኦሪት ዘሌዋውያን ስክሪንሾት ላድርግልህና ቦታውን ላሳየሽ። አንድ ጊዜ ቆይ ቦታውን እንዳሳየህ። እንትን እየጮህብኝ እኮ ነው ማይኩ ጆሮዬ ላይ እየጮህ አስቸገረኝ እዚህ ጋር። እሺ እንደዚህ ታደርግና ቆይ አንድ ጊዜ እንደዚህ ላድርግልህና ከዛ እንደዚህ አድርግልሃለሁ። ይሄው ኦሪት ዘሌዋውያን ምዕራፍ 21 ቁጥር ከ16 ነው የሚጀምረው። እሺ ከ16 ከ23 አየኸው፣ ከዚህ ይጀምራል። አሁን አንሳው። በጣም ጥሩ። ሁለተኛ ደግሞ ልስጥህ። ይሄንን ነው የምትለው እንግዲህ እኔ ምንም አያገባኝም። እኔ ዘዳግም ምዕራፍ 23 ቁጥር 1 ቆይ አንዴ ይሄንም አንዴ ፎቶ ላንሳል መጀመሪያ
እኔ ምን አገባኝ? አንተ ነው የምታውቀው። እንግዲህ ያው እዚህ ጋር ተመልከት፣ ምዕራፉ ይሄ ነው። ከዛ 1 እና 2 ታነባለህ ማለት ነው። እንደዚህ ይዘህ ያው እንዲህ ታነባለህ። እሺ አያ አሁን አንሳው ዘዳግም 23:1 እና እሺ አሁን ልንገርህ፣ የቅድሙን ላውጣልህ። ቆይ መጽሐፈ ምሳሌ ላውጣልህ። መጽሐፈ ምሳሌ የታለ? ምሳሌ መጽሐፍ ያው ምሳሌ መጽሐፍ ምዕራፍ 31 ቁጥር 6 ላይ ራይት። ቆይ አንድ ጊዜ እሱንም ላንሳልህ፣ እንደቀድሙ ላድርግልህ። እሺ ተመልከት፣ መጽሐፈ ምሳሌ ምዕራፍ 31 ቁጥር 6 እና 7 ያ ሰላም አየው፣ ለጥፋት የቀረበው ሰው ማለት። እሺ አሁን አንሳ። እንትን ሪፖርት እያደረጉብኝ ነው። ማን ነው ሪፖርት የሚያደርግብህ? ምን ያደርጉ? ዋርኒንግ እኮ ሰጡ። ሪፖርት አረ ሪፖርት ወፍ ምናልባት የቅድሙ የስካሩ ቪዲዮ እንዳይሆን እና ማኔ በቃ እንደዚህ ነው። አየው አሁን የቅድሙ ላንብብልህ። እዚህ ጋር አሁን ሌላ ያልኩ ምን አለ መሰለህ፣ እግዚአብሔር ያለው ነገር ጉድ እኮ ነው። ጉድ 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 ምን አለ? ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔር ነው የሚናገረውና እግዚአብሔርም ለሙሴ እንዲህ ብሎ ተናገረ፣ ለአሮን እንዲህ ብለህ ንገረው አለ፣ ከዘር በትውልዳቸው ነውር ያለበት ሁሉ አለ። ነውር እሺ፣ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እነማን? ያው እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ እንዳይቀርብ እኔ ጋር እንዳይመጣል እግዚአብሔር። እና እንዴት ነው አንተ የትኛው አለብህ ከነዚህ ሁሉ? አንድ አለብህ። አንካሳ ነህ፣ አንካሳ ምናምን ወይ ሊጋው ሜን በቃ ይበቃዋል። ባካችሁ ወይ ጉድ! ሸመደድኩት እኮ ወላሂ እንጥቅስ ሽምድድ ነው ያደረኩት። አሁን ቁጭ ብሎ ይኸውና፣ ወይኔ ፎሎ ቢያደርገኝ ጥሩ ነበረ። እኔ እኮ በጣም የሚገርመኝ እንዴት ሰው አምላኩን አያመሰግንም እያልኩኝ። ወይ ማሉ ሰላም ብያለሁ። ሰላም ነው። የደረስኩበትን ወሬ የተሻለ ገርሞኝ እኮ እንዴት ሰው አምላኩን አያመሰግንም እያልኩ ነበር፣ እና በጣም ገርሞኝ ነበረ። ትክክል ነው እንዴ? እውነት ግን የሚመሰገነው አምላክ ነው ሰው ነው? ሰው ነው። ሰው ነው የሚመሰግነው? አምላክ ነው? አምላክ ነው። ሰው አምላክን ያመሰግናል። አዎ። ስለዚህ አንቺ ሰውን ነው የምትመሰገኘው ወይስ አምላክ ነው የምትመሰገኘው? አምላክን ነው እንጂ ወልካም ብለን። ኢየሱስ እኮ ሰው ነው። ባይብል ላይ ስናየው ኢየሱስ ሰው ነው ብሎ ነው የተቀመጠው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሏል። እና ለምን ነው ሰው የምታመሰግነው? ምን ጸላይ ወንጌላዊ ነህ እንዴ? ኧረ አይደለሁም፣ እኔ ወንጌላዊ አይደለሁም። ግን ኢየሱስ ሰው ነው ነው የሚለው መጽሐፉ እንጂ አምላክ ነው አይልም። እና ለምን ታመሰግኘዋለሽ? እንዴት አላመሰግንም? አምላክ እኛ የፈጠረ አምላክ ሰው አላመሰግንም አላልሽኝም ቅድም? ኢየሱስ እኮ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆን ትጸንሻለሽ ወንድ ልጅም ነው ያለው። ልባሪ ወንድ ልጅም ትወልጃለሽ። ወንድ ልጅ ደግሞ ከሴት በምን እንደሚለይ ታውቂያለሽ። ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ሌላ አለ ጌታ አምላክ የአባቱን የዳዊትን ዙፋን። ኢየሱስ አሁን ሰው ነው ያልክ ነው ታዲያ? መጽሐፉ ነው የሚለው። ላሳየሽ፣ ከፍቼ ላሳየሽ መጽሐፉ እንደሚል ማየት ፈልጋለሁ። ኦልራይት። እኔ እኮ ለአንቺ ማልቸገረው ነገር የለም እኮ ማሉ። እንደው ልቸገርልሽ። እስቲ ያው ጥቅስ ላውጣለሽ። ምን ይላል መሰለሽ? ሐዋርያት ሥራ ላይ ላውጣለሽ። የታለ ሐዋርያት ሥራ? የታለ ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ተመልከች ምን እንደሚልሽ አብረን እናነባለን። የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእሱ በኩል ባደረገው ተአምራትና በድንቆችም በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ምን ነበር ይላል? ሲያንብብ ሰው ነበር። አንድ መረጃ ቁጥር 1 መረጃ ቁጥር 2 ልስጥሽ ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና ይላል። ይኸው ተመልከች፣ ስንት እግዚአብሔር? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ። እሱም ማን ነው አለ? ምንድነው እዚህ ጋር የሆነ ክርስቶስ ኢየሱስ። ማን ነው እሱ? ሰው የተባለው ማን ነው? ክርስቶስ ኢየሱስ ነው። አዎ። ስለዚህ እኔ ከራሴ አልተናገርኩም፣ የላከኛ እንደ ነገረኝ ነው የተናገርኩት። አየሽ፣ ያ 666 ነው። ኧረ ተይ አይደለም እንደዛ ይባላል። እግዚአብሔር እና መጽሐፉ ነው እኮ የሚለው። እኔ ያልኩኝ
እስቲ አንቺ ቆይ ቃልን ላዋራት አንዴ። እቺ ምን ትላለች? እስቲ አንድ ጊዜ ቃልዬ እንዴት ነሽ? ወይ ደህና ነሽ ወይ? እና መጽሐፉ እንግዲህ እንዳሳየውሽ ከሆነ ኢየሱስን ሰው ይለዋል። ምን ትያለሽ? ታኔ ግን በርግጥ ዛሬ ነው ካንተ እዚህ ጋር ያየሁትና ኢየሱስ ክርስቶስ ሰው መስሎ ይመጣለው እንጂ ሰው ነበር የሚያል አይገርምም? ይሄው መጽሐፉ ነው የሚለው። እስቲ ጥቅስ እናንተ ክፈቱልኝ፣ እኔ ልንገራችሁ። እስቲ እናንተ መጽሐፍ ቅዱስ ካላችሁ የእናንተን በቃ የኔን አላመናችሁም ማለት እስቲ የእናንተን ክፈቱሽ፣ ልንገራችሁ፣ ቁጥር ልንገራችሁ። እኔ ቤት የለውም እና ሰው ጋር ያለሁትና እኔም መጽሐፍ እሺ፣ ሙሉ ጌታ ጋር አውራሽ። ቆይ እሱ ሻለ ያለ ይመስላል። እስቲ ሙሉ ጌታ ሰላም ብያለሁ። ሰላም አለን። ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ እየሰማው እውነት የምነግራችሁ ሰው ነኝ ብሏል አይደለም? አዎ ብሏል። ቢሆንም ያው ሰው ነው እሱም፣ ያው እኛ በሱ ፍጥር አይደለም የተፈጠረ ነው። አይ በሱ ተፈጠረን የሚል ነገር የለም። አሁን ቆይ መጀመሪያ ሰውነቱን እንስማማ። መጀመሪያ ኢየሱስ ሰው ነው አይደለ? ሰው አይ ለአንተ አሁን ያልገባ ነገር አለ። ቆይ መጀመሪያ እሱ ያልገባኝ ላይ እንመጣለን። ምን ነገር መጀመሪያ ያልገባኝ ላይ እንመጣለን። መጀመሪያ እኔ ያልገባኝ ላይ ልምጣ። መጀመሪያ አንተ ከምታስረዳኝ ይልቅ እኔ አሁን ኢየሱስ ሰው ነው የሚል ነገር ባይብል ላይ አነበብኩኝ። ከዛ በኋላ እንመጣለን ሌላው ላይ። እሺ ሰው ነው አይደለም? ኢየሱስ በመጽሐፉ መሰረት እግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። እሺ ስለዚህ ይሄ ሰው ደግሞ ከአምላክ እየሰማ የሚናገር ነው ብሎ ተናገረ። ስንት አምላክ አለ? አንድ ነው። በጣም ጥሩ። ከአንዱ አምላክ ነው ኢየሱስ ሲሰማ የነበረው እና ስለዚህ ኢየሱስ አንዱ አምላክ አይደለም ማለት ነው። አይ አሁን አንተ አንድ ሆኖ እያለ ያው በስራ የተለዩ ናችሁ እንደገባን አይደል? እንደዛ ይላል። በስራ የተለየ ነው ይላል። አንዳችሁን ላውራሽ። እሺ ይኸውልህ የሚነግረው ነገር ስማስ። እሺ ስለስማስ። እሺ ክርስቶስ ያው እኛ የምናመልከው አንድ አምላክ አይደለም? ከዛ በስራ እያንዳንዳችሁ ያው የተለየ አለ። አብ ወልድ መንፈስ ቅዱስ የሚባል ነገር አለ አይደለ? እስቲ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል እስቲ ባይብል ላይ ስጠኝ። እስቲ አንድ ቦታ ፈልገህ ስጠኝ። እስቲ ዘፍጥረት እስከ ራዕይ ድረስ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል እስቲ አንድ ጥቅስ ብቻ ይበቃኛል። አንድ አምላክ ናቸው የሚል እኔ አብ የለም አላልኩም፣ ወልድ የለም አላልኩም፣ መንፈስ ቅዱስ የለም አላልኩም፣ መላእክት የሉም አላልኩም። ቆይ ማሉ አንዴ ተራ በተራ እናውራ አንዴ። እኔ አንድ ሰው ብቻ እኮ ነው። እሺ ቀጥልሽ። አንድ ጥቅስ ስጠኝ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አንድ ጥቅስ ባይብል ላይ ፈልገህ ስጠኝ። አይ እሱማ ተዘጋጅቼ አይደለም የገባሁት። ያው ተዘጋጅቼ እንትን እነግርሃለሁ። እኔ በእርግጠኝነት እነግርሃለሁ። የለም እንደዛ ነገር እሱማ ያለ ነገር። እሺ እኔ ልንገርህ፣ እኔ መረጃ ላምጣ ደግሞ። አንተ መረጃ ላመጣ እኔ ላምጣ። አንዴ አዳምጠኝ። የኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው አለ። ልባርክ ስንት ያህዌ? አንድ ያህዌ ነው አለ። ከዛ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለኛስ አንድ አባት ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን አለ። ስለዚህ አንድ አባት የተባለው አንድ አምላክ የሁሉ ፈጣሪ ነው ብሎ ነው ያስቀመጠው። ቀጠለና ኢየሱስ ደግሞ ምን አለ? ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ በምድር ላይ ማንንም አባት ብላችሁ እንዳትጠሩ፣ አባት ብላችሁ አትጥሩ ምድር ላይ አለ። እንዴ እኔ እኮ አባት አለኝ፣ አንቺ አባት አለሽ። ኦኬ ምን ማለቱ ነው ኢየሱስ? ታዲያ ማን ነው አባታችን? አባታችሁ በሰማይ ያለው አንዱ ነው አለ። ስለዚህ ፈጣሪያችሁ አምላካችሁ ማለት ነው። ይሄ አንዱ አባት የተባለው የኢየሱስ አባት ብቻ አይደለም። ተግባባን ወይ? ደግሞ የሰዎች ብቻ የሁሉ አባት ነው። ኤፌሶን ምዕራፍ 4 ቁጥር 6 ላይ ጥቅሱን መያዝ ትችላላችሁ። እሺ ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ አንድ አባት የሁሉም አምላክ የአንድ አምላክ የሁሉ አባት አለ። ታዲያ ኢየሱስ ደግሞ ምን አለ? አብ ከኔ ይበልጣል አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ እንደውም ይሄ አባት የኔ አባት ብቻ ሳይሆን የሁላችሁ አባት ነው አለ። ምን አለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ነገር ያታላት መቅደላዊት ማርያም አምላክ አለኝ አለ። የኔ አምላክ የእናንተ አምላክ ነው አለ።